ታሪኩ የሚጀምረው በቻይና ቲያንጂን በሚባል ከተማ ነው። እዚያም ኡሆ የሚባል ልጅ ከአባቱ ጋር እንመለከታለን። የኡሆ አባት የማርሻል አርት ሻምፒዮንና በከተማው ሁሉ ውስጥ በጣም አደገኛው ተዋጊ ነበረ። ክህሎቶቹን የበለጠ ለማሻሻል ሲል ቀን ከሌት ይሰለጥን ነበረ። በክህሎቶቹ በጣም ጎበዝ ከመሆኑ የተነሳ በማንኛውም ውጊያ እሱን የሚያሸንፈው አንድም ሰው አልነበረም። ማንኛውም የተፈታተነው ሰው በሰከንዶች ውስጥ ይሸነፍ ነበረ። በፊቱ መቆም የሚችል ማንም አልነበረም። ኡሆ ልክ እንደ አባቱ መሆን ይፈልግ ነበረ። ነገር ግን በሚያሳዝን ሁኔታ የአስም ሕመም ነበረበት። በዚህ በሽታ ምክንያት ምኞቱን መከተል አልቻለም። ምክንያቱም አባቱ የሚያደርገውን ጠንካራ ጥረት እሱ ካደረገ ጤናው በጣም ችግር ይገጥመዋል። ስለዚህ አባቱ ሁልጊዜ ከኩንጉፉ ያርቀው ነበረ እና ምንም እንዲሰለጥንም አይፈቅድለትም ነበረ። ነገር ግን በውስጡ ልክ እንደ አባቱ ታላቅ ተዋጊ የመሆን ሕልምና ቁርጠኝነት ነበረው። በተለይም አባቱ የማርሻል አርት ውድድሮችን ሁሉ ያሸንፍ ስለነበረ አባቱ ያገኛቸውን ሽልማቶች ሲመለከት በጣም ይነቃቃና ትልቅ ብርታትን ያገኝ ነበረ። ስለዚህ ከአባቱ ጀርባ ሆኖ እንቅስቃሴዎቹን ይከታተልና በሚስጥር ይኮርጅ ነበር። በዚህም ማንም ሳያውቅበት በጥቂቱ ራሱን ያሰለጥን ነበር። ታዲያ አንድ ቀን አንድ ተዋጊ ወደ ከተማቸው መጥቶ የኡሆን አባት ፊት ለፊት ተፈታተነው። ምክንያቱም በዚያን ጊዜ የኡሆ አባት በቻይና ሁሉ ምርጡና ታላቁ ተዋጊ ነበረ። ነገር ግን ለመፈታተን የመጣው ሰውም ቢሆን ቀላል ሰው አልነበረም። እሱም በራሱ ከተማ ውስጥ በጣም አደገኛው ተዋጊ ነበር። የኡሆ አባት ጥሪውን በሙሉ ድፍረት ተቀበለው። ውጊያው ሲጀምር ኡሆና ውጊያውን ለማየት የቆሙት የከተማው ሰዎች የአባቱ ማሸነፍ አጠራጣሪ እንዳልሆነ እርግጠኞች ነበሩ። በእርግጥም እየሆነ ያለውም ያ ነበረ። አባቱ በከፍተኛ ክህሎቶቹ የሌላኛውን ተዋጊ ክብር መሬት ላይ ይጎትተው ነበር። ኡሆም በቆመበት ሆኖ በደስታ ይመለከተው ነበረ። ነገር ግን በውጊያው ውስጥ አንድ ቅስፈት መጣ። የኡሆ አባት የመጨረሻውን የሞት ምት መቶ ሊያሳርፍ ሲል እጁን ሰበሰበ። ምክንያቱም ያንን ምት ቢቀጥል ኖሮ ሌላኛው ተዋጊ በጣም ይጎዳ ነበር ወይም ሊሞትም ይችላል። ነገር ግን ሌላኛው ተዋጊ ይህንን አጋጣሚ ተጠቀመበት። የኡሆን አባት ደግነቱን ሳይረዳ በድንገት ጥቃት ማድረስ ጀመረ። ያለምንም ርኅራኄ ደጋግሞ መታው። በዚህ አደገኛ ምት ሌላኛው ተዋጊ አሸነፈው። ምንም እንኳ አባቱ በራሱ ፈቃድ ክብሩን አሳልፎ ቢሰጥም የዚህ መሸነፍ ምክንያት ወደፊት በታሪኩ ውስጥ እንረዳዋለን። ይህ መሸነፍ ይመለከቱ የነበሩትን ሰዎች በጣም አሳዘነ። ኡሆም ቢሆን በፍጹም አልተደሰተም። የአባቱ ደቀ መዝሙርም ውጤቱ በጣም አናደዳቸው። ምክንያቱም ያ ተዋጊ በማጭበርበርና በመጥፎ እንዳሸነፈ ሁሉም ያውቃል። ውጊያው ካለቀ በኋላ የዚያ ተዋጊ ልጅ ወደ ኡሆ መጥቶ አባቴ አባትን እንዳሸነፈው ሁሉ እኔም አንተን አሸንፍሃለሁ አለው። ኡሆ የልጁን ትዕቢት ሲመለከት ትዕቢቱን መስበር ፈለገ። ስለዚህ ወዲያውኑ ፈተናውን ተቀበለው። ምንም እንኳ የኡሆ ጓደኛ ወደ ውጊያው እንዳይገባ ቢለምነው ኡሆ ግን አልሰማው። ይህ የህይወቱ ትልቁ ስህተት ነበረ። ምክንያቱም ኡሆ ለዚህ ሁኔታ በደንብ አልሰለጠንም ነበር። ውጤቱም በውጊያው ተሸነፈ። ከተሸነፈ በኋላ ኡሆ ከፍተኛ እፍረትና ውርደት ተሰማው። የቤተሰቡን ክብር ለመመለስ አንድ ውጊያ ማሸነፍ አለመቻሉ በጣም አሳዘነው። ታዲያ ይህ ውርደት ህይወቱን ሙሉ በሙሉ የሚቀየር አጋጣሚ ሆነ። ከዛሬ ጀምሮ በህይወቴ አንድም ውጊያ አልሸነፍም፣ ከተሸነፍኩበትም ቀን የመጨረሻ ቀኔ ዛሬ ይሆናል ብሎ ማለ። ራሱን በራሱ ለማሰልጠን ወሰነ። ጓደኛውም ይህንን ሲሰማ በጣም ደነገጠ። ከቤተ መጽሐፍ ስለ ማርሻል አርት ዝርዝር መረጃዎቹን የያዘ መጽሐፍን አመጣ። ነገር ግን ወደ ቤት ሲመለስ አባቱ አገኘውና ስለ ውጊያው በጣም ጮኸበት። እናቱ ግን በመካከላቸው ገብታ አዳነችው። አባቱ በህይወቱ ምንም አይነት ውጊያ ውስጥ እንዲገባ አይፈልግም ነበረ። እናቱም ከችግር መንገድ እንዲርቅ መከረችው። ነገር ግን ኡሆ በኩንጉፉ ፍቅር ተይዞ ስለነበር ተዋጊ ለመሆን ቆረጠ። ከቤተሰቡ ጀርባ በሚስጥር ልምምድ ጀመረ። መጽሐፉ የተጻፈበትን ቋንቋ ስለማያውቅ በትምህርቱ ጎበዝ የነበረው ጓደኛው መጽሐፉን ተረጎመለት። ኡሆ
በመጽሐፉ ላይ ያሉትን እንቅስቃሴዎች መተግበር ጀመረ። ደረጃውን በጣም ጨመረለት። በማንኛውም ተዋጊ ላይ ማሸነፍ እንደሚችል በራሱ ላይ ያለው እምነትም ጨመረ። ስለዚህ ቀደም ሲል ያሸነፈውን ልጅ እንደገና ተፈታተነው። በዚህ ጊዜ በደንብ ስለሰለጠነ የዚያን ተዋጊ ልጅ በቀላሉ አሸነፈው። ከውጊያው በኋላ ኡሆ በደስታ ተሞላ። ለሰዎች ሁሉ ስለ ክህሎቶቹ ይናገር ነበር። ሁሉም ያጨበጭቡለትም ነበር። አሁን ጥቂት ዓመታትን ወደፊት እንዘላለን። ኡሆ አድጎ አግብቷል። ነገር ግን በቤተሰብ ውስጥ እናቱና ትንሽ ልጁ ብቻ ነበሩ። ምክንያቱም አባቱና ሚስቱ አርፈው ነበር። ኡሆ እንደ አባቱ ጥብቅ አልነበረም። ይልቁንም ቀልደኛና ልጁን በጣም የሚወድ ሰው ነበር። ከልጅነቱ ጀምሮ ባደረገው ጥረት በጣም ጠንካራ ተዋጊ ሆነ። ልክ እንደ አባቱ በከተማ ሁሉ ታወቀ። እስከዚያች ቀን ድረስ ገጥሞ ተሸንፎ አያውቅም። ልክ አባቱ ያከማች እንደነበረው ብዙ ያሸነፈበት ሰርተፍኬቶችን ሰበሰበ። ከሌላ ከተማ መጥቶ የተፈታተነውን ተዋጊ ሁሉ በቀላሉ ያሸንፍ ነበር። ከውጊያ በኋላ ከደቀ መዛሙርቱ ጋር ወደ ጓደኛው ሆቴል ይሄድ ነበር። ጓደኛው ስኬታማ ባለሀብት ሆኗል። ኡሆ ባሸነፈ ቁጥር ብዙ ወጣቶች የሱ ደቀ መዝሙር ለመሆን ይመጡ ነበር። ኡሆም በራሱ ወጪ ምግብና መጠጥን ይጋብዛቸው ነበር። ይህ ሁኔታ በመቀጠሉ በሆቴሉ ላይ ትልቅ ዕዳ ተከማቸበት። ጓደኛው ሁኔታው ባይመቸውም አብሮ ስላደጉና ጓደኛ ስለነበሩ ዝም ይለው ነበር። ነገር ግን ደቀ መዝሙሩ እሱን መጠቀማቸውን ስላወቀ ጓደኛው እነዚህ ልጆች በነፃ ምግብና መጠጥ ስለሚያገኙ ነው አብረው ያሉት፣ ነፃ ማድረጉን ካቆምክ ይተውሃል ብሎ መከረው። እንደ አባቱ እውነተኛ ሰዎችን ብቻ አጠገቡ እንዲያደርግም ነገረው። ነገር ግን ኡሆ ምክሩን አልሰማው። በዚያው ከተማ ኪን የሚባል ሌላ ተዋጊ ነበረ። እሱም የኡሆ አባት የቀድሞ ተፎካካሪ ነበረ። ኪን በሕይወቱ ተሸንፎ ስለማያውቅ በቻይና ታላቅ ተዋጊ ተብሎ ይታሰብ ነበር። ነገር ግን አርጅቶ ስለነበረ ከውጊያ አርፎ ነበር። በሌላ በኩል የኡሆ ስም ቢገንም አንዳንድ ሰዎች ኡሆ ኪንን እስካላሸነፈ ድረስ ታላቅ ተዋጊ ሊባል አይችልም እያሉ ይናገሩበት ነበር። ስለዚህ ሁለቱም አይዋደዱም። ኪንም ለኡሆ መዋጋት ካለበት እንዋጋለን፣ ግን አሁን አይደለም ብሎት ተለያይቶት ሄደ። በዚህ ጊዜ ኡሆ ለትምህርት ቤት ልጆች ማርሻል አርት ያስተምር ነበር። ከጥቂት ቀናት በኋላ ግን አንድ አደጋ ተከሰተ። ኪን የኡሆን ደቀ መዝሙር በጽኑ ደበደበው። ኡሆ ይህንን ሲሰማ ደሙ በቁጣ ገነፈለ። ለመበቀልም ወደ ጓደኛው ምግብ ቤት ሮጠ። ምክንያቱም ኪን የልደት ቀኑን ከቤተሰቡ ጋር እዚያ ያከብር ነበር። ሆቴሉንም ለራሱ ተከራይቶት ነበር። ኡሆ በሰዎች ፊት ኪንን ተፈታተነው። ኪን ደግሞ ከቤተሰቡ ጋር ጥሩ ጊዜ ለማሳለፍ ስለፈለገ ውጊያውን እምቢ ይለዋል። የኡሆ ጓደኛም እዚህ ከተጣላችሁ ሆቴሌ ይወድማል፣ እባክህ ተረጋጋና በሰላም ሂድ ቢለውም ኡሆ በቁጣ ተሞልቶ ጓደኛው እንኳን ሳይቀር ሰደበው። የልጅነት ጓደኝነታቸውን ሊሸጥ ተዘጋጅቶ ነበር። በመጨረሻም ኪን ቁጣውን መቆጣጠር አቅቶት ጥሪውን ተቀበለው። በሆቴሉ ውስጥ የነበሩ ሰዎች ሁሉ ወጡ። በኡሆና በኪን መካከል ጨካኝ ውጊያ ተጀመረ። ሁለቱም ከፍተኛ ችሎታ ያላቸው ተዋጊዎች ስለነበሩ እርስ በርስ ሲፋጠጡ ነበር። ከረጅም ውጊያ በኋላ ኡሆ ቁጣውን መቆጣጠር አቅቶት አደገኛና የሞት ምት ኪን ላይ ሰነዘረበት። ያ ምት ኪንን ገደለው። እዚያው በቦታው አረፈ። ኡሆ ሲወጣ ሰዎች በማሸነፉ ያከብሩት ነበር። ነገር ግን የኪን ደቀ መዛሙርት የበቀል እሳት ውስጥ ገቡ። ኡሆ ወደ ቤቱ ሲመለስ ቤቱ ጨለማ ነበረ። እናቱንና ልጁን ሲፈልግ አስክሬናቸውን አገኘ። የኪን ሰዎች ለበቀል ሲሉ ቤተሰቡን ገድለዋቸው ነበረ። ኡሆ አእምሮውን ስቶ የኪንን ሰዎች ለመግደል ሮጠ። በመንገድ ላይ ደቀ መዛሙርቱን ሲያገኝ ደቀ መዛሙርቱ ኪን ያንን ልጅ የደበደበው ልጁ የኪንን ሚስት ስለደፈረ እንደሆነ ነገሩት። ኡሆ እውነተኛውን ምክንያት ሳይረዳ እንደተዋጋ አወቀ። መጥፎ ሰዎችን ሲደግፍ እንደነበረ ተረድቶ ደቀ መዛሙርቱን ተዋቸው። አሁንም ግን ለመበቀል ወደ ኪን ቤት ሄደ። የኪንን ልጅም ገደለ። ነገር ግን የኪን ሚስትና ልጅ ላይ ሲደርስ እነሱ ምን ጥፋት አለባቸው ብሎ ሳይገድላቸው ይተዋቸዋል። ጓደኛውም ሙሉ በሙሉ ተለየው። ሕይወቱም ባዶ ሆነች። ተስፋ ቆርጦ ራሱን
በባህር ውስጥ ሊያሰጥም ሞከረ። ነገር ግን በሩቅ አንድ ጀልባ አይቶ ሐሳቡን ቀየረ። ጀልባ ወደምትሄድበት ቦታ ለመሄድ ወሰነ። ከረጅም መንገድ በኋላ ሕመሙ ስለጸናበት እንደገና ራሱን በውሃ ውስጥ ጣለ። ነገር ግን በመጨረሻው ሰዓት አግኝቶ ያዳኑት የገጠር ጎሳ አባላት ነበሩ። ወደ መንደራቸው ወስደው ሕክምና አደረጉለት። በመንደሩ ውስጥ ሙን የምትባል አይነ ስውር ነገር ግን ደግ ልብ ያላት ሴት ነበረች። ሙን ኡሆን በጣም ተንከባከበችው፣ ምግብ ታመጣለትም ነበረ። ኡሆ ከነሱ ጋር በሰላም ለመኖር ወሰነ። ከእነሱ ጋር መስራትም ጀመረ። ከሙን ጋርም ተቀራረቡና ተፋቀሩ። አንድ ቀን በመንደሩ ያሉ ሕፃናት ሲሰርቁ ተያዙ። የጎሳው መሪ ሊቀጣቸው ሲል ኡሆ በእነሱ ምትክ እኔን ቅጣኝ አለ። የጎሳው መሪ ቅጣቱ ከእሱ ጋር መታገል እንደሆነ ነገረው። በውጊያው ወቅት ኡሞ ካቆመ ረጅም ጊዜ በመሆኑ ተዳከመ። ነገር ግን የሕዝቡን ድጋፍ ሰምቶ ጥቃት በመሰንዘር የጎሳውን መሪ አሸነፈው። የጎሳው መሪ የኡሆን ችሎታ አበክሮ አወደሰው። በመንደሩም ውስጥ ማንም ስለ ኡሆ ያለፈ ታሪክ የሚያውቅ አልነበረም። ከጥቂት ቀናት በኋላ ኡሆ የቤተሰቡን መቃብር ለመጎብኘት ወደ ከተማው ለመመለስ ወሰነ። ሙንም በሰላም እንዲመለስ ተመኘችለትና እንደምትጠብቀው ነገረችው። ኡሆ ወደ ከተማው ሲመለስ ከተማዋ በምዕራባውያን ተወራ። የሰረቁና የዘረፉ ሰዎች በዝተው ሙሉ በሙሉ ተቀይራ አገኛት። የከተማዋ መለወጥ እውነተኛው ምክንያት እንግሊዞች ቻይናን ስለተቆጣጠሯትና አገዛዙን ስላደራጁት ነበረ። በዚህ ምክንያት በቻይና ውስጥ ያለው ነገር ሁሉ 180 ዲግሪ ተለውጧል። ኡሆ ወደ ቤቱ ሲደርስ የቀድሞ አገልጋያቸው አሁንም እዚያው እንደነበረና ቤቱን ሲያጸዳ ሲንከባከብ እንደነበር አየ። አገልጋዩ ኡሆን ሲያየው በደስታ ተሞላ፣ ማመንም አቃተው። ከዚያም ኡሆ ወደ ቤተሰቡ መቃብር ሄደ። እዚያም እንባውን መቆጣጠር አቅቶት አለቀሰ። በጣምም አለቀሰ። ከእነሱ ጋር ይኖር የነበረበት የትዝታ ምስል ሁሉ በአይኑ ፊት አለፈ። ከዚያም የሰራቸውን ስህተቶች ሁሉ ለመካስ በማሰብ ወደ ኪን ቤት ሄደ። ለኪን ሚስትም ኪን በዚህ ዓለም ውስጥ እንዳይኖር ምክንያት የሆንኩት እኔ ነኝ ብሎ ይቅርታ ጠየቃት። በቁጣ ስሜት ውስጥ ሆኖ ጎበዝ ተፋላሚ በመግደሉ በውስጡ በጣም ተጸጽቶና አዝኖ ነበረ። የምግብ ቤቱ ባለቤት ወደ ነበረው የልጅነት ጓደኛው ሄዶ ይቅርታ ጠየቀው። እኔ የቀድሞ ሰው አይደለሁም፣ ራሴን አርሜያለሁ፣ ተለውጫለሁ። ቀደም ሲል ሰራቸው የነበሩትና ለሰዎች አዘንና እመም ብቻ ያመጡ የነበሩትን መጥፎ ነገሮች ሁሉ መጥላት ጀምሬያለሁ አለው። እዚያም በከተማው ውስጥ ትልቅ የውጊያ ውድድር እንደሚካሄድና በውድድሩም በጣም አደገኛና ጠንካራ ተዋጊ እንደሚሳተፍ አወቀ። ኡሆ ከተማዋን ለቆ ከሄደበት ጊዜ ጀምሮ ያ ተዋጊ በዚያ አካባቢ ያሉትን ውድድሮች ሁሉ ያሸንፍ ነበረ። የኡሆ ጓደኛም ኡሆ ወደ ውድድሩ ገብቶ ያንን አደገኛ ተዋጊ እንዲያሸንፈው ጥቂት ገንዘብ ሰጠው። ወደ ውድድሩ ሲመጣ ኡሆ ወደ ዳኛው ሄዶ ተፎካካሪ ምንም አይነት የማነስ ስሜት ወይም ውርደት እንዳይሰማው በክብርና በትክክለኛ መንገድ እፋለማለሁ አለው። ውጊያው ሲጀመር ኡሆ ለረጅም ጊዜ ስላልሰለጠነና ስላልሰራ ትንሽ ተዳክሞ ነበረ። ሌላኛው ተዋጊ በሜዳው ላይ ይደበድበው ነበረ። ነገር ግን ኡሆ ሲሟሟቅና ብቃቱ ሲመለስ ክህሎቶቹን ማሳየት ጀመረ። በጥሩ እንቅስቃሴዎቹን በቀላሉ አሸነፈው። በውጊያው ውስጥ አንድ ቅስፈት መጣ። ሌላኛው ተዋጊ ሙሉ በሙሉ ተስፋ ቆርጦና ተሸንፎ ነበር። በኡሆ የተሰነዘረበት ምት ተዋጊውን ወደ አጥር ውጪ ወረወረው። አንገቱን በትልቅ ሚስማር ላይ ሊገባ ነበር። ነገር ግን ኡሆ ደርሶ አዳነው፣ እንዳይሞትም አደረገው። ያ ተፋላሚ ግን የተከበረ ሰው ነበረ። መሸነፉንም ስለተረዳ በማጭበርበር ወይም በተንኮል ማሸነፍን አልፈለገም። ስለዚህ በሰዎች ሁሉ ፊት እጁን በማንሳት መሸነፉን አመነ። ኡሆም የውድድሩ አሸናፊ መሆኑን አወጀ። ከዚያ በኋላ ኡሆ መመለሱንና ከተመለሰ በኋላ በምድር ላይ ያለውን በጣም ጠንካራ ተዋጊ ማሸነፉን የሚገልጸው ዜና በከተማው ሁሉ ተሰራጨ። ይህ ዜና ከተማዋን በቁጥጥራቸው ስር አድርገው ለነበሩት አምባገነኖች ጆሮ ዘንድ ደረሰ። ኡሆ የእነሱን ተዋጊ በማሸነፉ በፍጹም አልተደሰቱም። እንደ ኡሆ ያሉ ተዋጊዎች የእነሱን አገር ተዋጊዎች እንዲያሸንፉም አልፈለጉም። ስለዚህ እሱን ለማሳነስና ደካማ አድርገው ለማሳየት ሲሉ በዚህ ጊዜ ምንም የማሸነፍ እድል እንዳይኖረውና ውድድሩን እንዲሸነፍ ተደርጎ ከአደገኛና
ጨካኝ ተዋጊ ጋር ውጊያ አዘጋጁለት። በዚህም የአምባገነኖቹ የበላይነትና ግርማ ሞገስ ወደ ከተማዋ እንደገና እንደሚመለስ አሰቡ። ውሆ ወደ ውጊያው ሲመጣ ውጊያው ተራ አልነበረም። ደረጃው በጣም ከፍተኛ ነበር። አምባገነኑ አካሉ እንዲደክምና ጉልበቱ እንዲያልቅ ሲል በመጀመሪያ ከሶስት ተዋጊዎች ጋር እንዲታገል አደረገው። ነገር ግን ውሆ ቀላል ተዋጊ አልነበረም። በሙሉ ጉልበቱ ሶስቱንም አሸንፎ መሬት ላይ ጣላቸው። አምባገነኑ አዘጋጅቶት ከነበረው በጣም አደገኛው ተዋጊ ጋር የመጨረሻው ውጊያው ሲደርስ ያ ተዋጊ በጣም ጨዋና የተከበረ ሰው ሆኖ አገኘው። አንተ እኮ ከሶስት ሰዎች ጋር ታግለ ጉልበትህ አልቋል። ስለዚህ እኔም ከሶስት ተዋጊዎች ጋር ታግዬ አንተ ያባከንከውን ያህል ጉልበት ካባከንኩኝ በኋላ በእኩል ደረጃ እንታገላለን አለው። ውሆ በዚህ የተከበረ ተፎካካሪ ንግግር በጣም ተደነቀ። ነገር ግን ጉልበቴ ሙሉ ነው፣ በዚህም ጉልበቴ ልታገል እችላለሁ። ስለዚህ ከማንም ጋር መታገል አያስፈልግህም አለው። በመቀጠልም እያንዳንዳቸው የሚጫወቱበትን መሳሪያ መረጡ። ውጊያው ሲጀመር ሁለቱም እንደ አንበሳ ይፋጠጡ ነበር። መሳሪያቸውን በመጠቀም ረገድ በጣም ጎበዝ ስለነበሩ የቆሙ ሰዎች ሁሉ በውጊያው ተደንቀውና ደንግጠው ነበር። ሁለቱም የሌላኛውን ደካማ ጎን ለመጠቀምና ለመምታት ይሞክሩ ነበር። ነገር ግን ማንም ወደ ኋላ ለማለት ወይም ለመሸነፍ አልፈለገም። በውጊያው መካከል በአጋጣሚ መሳሪያዎቻቸው ተቀያየሩ። ውሆ የሌላኛውን ተዋጊ ሰይፍ ይዞ በጥሩ ሁኔታ ይቆጣጠሩ ነበር። በሌላ በኩል ግን ያ ተዋጊ የውሆን መሳሪያ መያዝና መቆጣጠር አልቻለም ነበር። ውሆ ይህንን ሲያይ ውጊያውን አቁሞ መሳሪያዎቻቸውን መልሰው ተቀያየሩ። ከዚያ በኋላ እንደገና መታገል ጀመሩ። ነገር ግን በዚያች ቅጽበት የመጀመሪያው ዙር አለቀ። ማንም አላሸነፈም። ይህም ማለት ዙሩ በአቻ ውጤት ተጠናቀቀ። ነገር ግን በእረፍት ሰዓት ውሆ ፈሳሽ ሲጠጣ የአምባገነኑ ሰዎች አስቀድመው መርዝ ጨምረውበት ነበረ። ሁለተኛው ዙር ሲጀምር መርዙ በደሙ ውስጥ መስራት ጀመረ። በውጊያው መካከልም በድንገት ደም እያፈሰሰ ይዳከም ጀመር። በዚህ ምክንያት ውጊያው ወዲያውኑ ቆመ። ሌላኛው ተዋጊ ይህንን ሲያይ በመርዝ እንዲሞት ከተንኮለኞቹ ጋር መተባበራቸውን ተረድቶ በጣም አዘነ። አምባገነኑ እንደዚህ ያለ ቆሻሻ ተግባር በመፈጸሙ አልተደሰተም። ውሆ ወዲያውኑ የሕክምና እርዳታ ያዘጋጁለት ዘንድ ቢያስፈልገው እዚያ ያሉ ሰዎች ግን ጥቂት እንዲያርፍ ብቻ አደረጉት። በዚያች ቅጽበት ውሆ የመጨረሻው እንደሆነና መኖር እንደማይችል ተሰማው። ለመሞትም ካልኩኝ በክብሬና በኩራቴ ልሞት ብሎ ተነሳና ውጊያውን እንዲቀጥል ጠየቀ። ከመጀመሪያውም ሊገድለው ያሰበው አምባገነን ተስማማና ውጊያው እንዲቀጥል ፈቀደ። ከዚያ በኋላ በሁለቱ መካከል ያለው ውጊያ እንደገና ተቀጣጠለ። በዚያ ጊዜ ውሆ ከበፊቱ የበለጠ በጨካኝነትና በአደገኛ ሁኔታ ይዋጋ ነበረ። ለተፋላሚው ለማምለጥም ሆነ ለመከላከል ምንም እድል በማይሰጥ መልኩ ይመታው ነበር። በመጨረሻው ምት ላይ አደገኛ የቦክስ ምት ሊሰነዝር ሲዘጋጅ ያንን ኪንን የገደለበትን ተመሳሳይ ምት አሰበ። የሌላ ሰውን ነፍስ ማጥፋት ስላልፈለገ እጁን መልሶ ምቱን እዚያው አቆመው። አባቱ በፊልሙ መጀመሪያ ላይ ያደረገውን ተመሳሳይ ነገር አደረገ። ያንን ምት ቢመታው ኖሮ በእርግጥም እንደሚሞትና ከዚያ በኋላ እንደማይኖር ተረዳ። ወዲያውኑ ነጭ ባንዲራ ወጣ። መሸነፉንም አመነ። ውሆም የውድድሩ አሸናፊ መሆኑን አወጀ። ነገር ግን በዚያችው ቅጽበት ውሆ መሬት ላይ ወደቀ። ይህ ማለት ይህ ውጊያ በምድር ላይ ያለው የመጨረሻው ውጊያው ነበረ። አብሮት ይዋጋ የነበረው ተዋጊ በውሆ እልፈት በጣም አዘነ። ወደ አምባገነኑም ሄዶ ክብሩን አዋረደው፣ ሰደበው። በሚቀጥለው ትዕይንት ላይ የውሆ መንፈስ በሙን ፊት ለፊት የማርሻል አርት እንቅስቃሴ ሲያደርግ እንመለከታለን። እዚያም ሙን አይነ ስውር ብትሆንም በአይኗ ፊት በግልጽ ታየው ነበረ። ውሆ እስከ ሕይወቱ የመጨረሻ ትንፋሽ ድረስ አንድም ውጊያ ያልተሸነፈ ታላቅ ተዋጊ ሆኖ ቀረ። ወዳጆቼ ይህ እውነተኛ ታሪክ ነው። በዊኪፒዲያ ላይ ፈልጋችሁ ማረጋገጥ ትችላላችሁ። ፊርለስ ብላችሁ ብትጽፉ ታሪኩን ታገኙታላችሁ። ታሪካችን እዚህ ላይ ተጠናቀቀ። ሁላችሁም እንደተደሰታችሁ ተስፋ አደርጋለሁ። ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። አዳዲስ ፊልሞችን ለማግኘት ወዲያውኑ እንዲደርሷችሁ የደውል ምልክቱን ተጫኑ። ሰላም።